መላው አማራ ክልል ተኩስ ተጀመረ። የፋኖ ኃይሎች አሁን ወደ አንድ መምጣታቸውን ተከትሎ የደስታ ተኩሶች በአራቱም ግዛቶች እየተተኮሱ ነው። የፋኖ አመራሮች ፋኖ ዘመነ ካሴ፣ ፋኖ ሀብተ ወልዴ፣ ፋኖ ደሳለኝ ሲያስብ ሸዋንና ፋኖ ምሬ ወዳጆን እየከበበው ሰራዊት አብዛኛው መደምሰሱ ተነግሯል። ጀነራል ተፈራ ማሞ በምስራቅ በኩል የመጣውን የመንግስትን ኃይል ሽምድምድ አድርጎታል ተብሏል። በርካታ የመንግስት ወታደሮች ከቋራና ከአካባቢው ከበባ ውስጥ መግባታቸውን ተከትሎ ጀነራል አበባው ታደሰ ውጊያውን በቀጥታ እንዲመራ ወደ ጎንደር በአስቸኳይ መንቀሳቀሱም ተነግሯል። ጤና ይስጥልኝ። አዶኒ ኒውስ የሰዓቱና የዕለቱ መረጃዎችን ከአራቱም የኢትዮጵያ ግዛቶች አጠናክሮ ወደ እናንተ ብቅ ብሏል። አዶኒ ኒውስ የዩቲዩብ ቻናልን ሰብስክራይብ እያደረጋችሁ የደወል ምልክቷን ስትጫኑ በእነዚህና በመሰል መረጃዎች እኔና እናንተ እንገናኛለን። እስከ ዜናው ማብቂያ ድረስ አብራችሁን ቆዩ። ዛሬ ግንቦት 2 ቀን 2017 ዓ.ም የምሽት መረጃዎችን ይዤ ወደ እናንተ የመጣሁት እኔ ጋዜጠኛ አዶኒ ነኝ። አብራችሁን ቆዩ። የአማራ ፋኖ ወደ አንድ መሰብሰቡን ተከትሎ የመንግስት ወታደሮች በድንጋጤ የሚይዙት የሚጨብጡትን አጥተዋል ተባለ። በፋኖ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም፣ በፋኖ ምሬ ወዳጆ የሚመራው የአማራ ፋኖ በወሎ፣ በፋኖ ሀብቴ ወልዴ የሚመራው የአማራ ፋኖ አንድነት በጎንደር፣ በፋኖ ደሳለኝ ሲያስብ ሸዋ የሚመራው የአማራ ፋኖ በሸዋ እዝ በአንድነት በመሆን ነው ይህንን አንድ አማራዊ ድርጅት የመሰረቱት። የአማራ ፋኖ ብሔራዊ ኃይል የተባለው አዲሱ የአማራ አታጋይ ድርጅት በተመሰረተ በሰዓታት ውስጥ በሺህ የሚቆጠሩ የፋኖ አባላትን ድጋፍና በሚሊዮን የሚቆጠር ህዝባዊ መሰረት እንዳለው ተነግሯል። የመንግስት ኃይሎች በዚህ በመደናገጥ የፋኖ ኃይሎች ተሰብስበውበታል ወደ ተባለው ቋራ ቀጠና ከ1200 በላይ የመከላከያ የአድማ ብተናን የሚሊሻ እግረኛ ሰራዊት ከ400 በላይ ኮማንዶና ከ150 በላይ በልዩ ተልዕኮ በሄሊኮፕተር የተራገፉ የሪፐብሊካን ጋርዶችን ወደ ስፍራው አሰማርቶ ውጊያ ማድረጉም ተነግሯል። እነዚህን የፋኖ አመራሮች ደመሰሳለሁ አሊያም ይይዛለሁ በሚል መንግስት 2 ታንክና ቢኤም ሮኬትን ጨምሮ በርካታ ዙ 23ቶችን አሰልፎ ውጊያ ቢያደርግም የጠበቀውን አላገኘም ተብሏል። ጀነራል ተፈራ ማሞ ለመጀመሪያ ጊዜ አግሬሲቭሊ የመራው የከባድ ውጊያ በመንግስት ወታደሮች ላይ ያልተጠበቀ ኪሳራን አድርሷል ተብሏል። ጀነራል ተፈራ ማሞ የጎንደርና የጎጃም እንዲሁም የሸዋና የወሎ ፋኖችን አንድ ላይ በማቀናጀት ነው ውጊያውን የመራው ተብሏል። ጀነራሉ በተለይም የጎንደር ኮማንዶዎችንና የጎጃም ፋኖችን በአንድ ላይ በማሰለፍ ከመንግስት ወታደሮች ላይ ሽምቅ ውጊያ ያደረገ ሲሆን በዚህም በመንግስት ወታደሮች ላይ ያልተጠበቀ ኪሳራ የደረሰ ሲሆን በቋራ ምስራቃዊ ክፍል ገብቶ የነበረው የመንግስት ኃይል አብዛኛው ከበባ ውስጥ እንደገባና እጅ መስጠት አሊያም መደምሰስ የመጨረሻ አማራጩ እንደሆነ ለማረጋገጥ ተችሏል። አድማጭ ቤተሰቦቻችን በአማራ ክልል እየተደረገ ያለው ውጊያ በቀጠለበት በዚህ ጊዜ በሁሉም ቀጠናዎች ላይ የተኩስ ድምጽ እየተሰማ መሆኑ ተነግሯል። የፋኖ አባላትና አመራሮች አንድ አማራዊ ድርጅት መመስረቱን ተከትሎ ቀጠናዎቻቸው ላይ የደስታ ተኩስ እየተኮሱ እንደሚገኙ እየተነገረ ሲሆን ቀጣይ የፋኖ ኃይሎች ለሚያውጁት የመጨረሻ ዘመቻ በተጠንቀቅ ላይ እንደሚገኙም ለማረጋገጥ ተችሏል። በአማራ ክልል አንድ የሞቀ አንድ ቀዝቀዝ እያለ የተደረገው ውጊያ አንድ አማራዊ ድርጅት ባለመኖሩ ምክንያት ህዝቡ ተስፋ እየቆረጠ እንደነበርና የፋኖ ሰራዊቱም ለከፍተኛ የሆነ ችግር ተዳርጎ ነበር። አሁን ግን 13 ስራ አስፈጻሚዎችና ማዕከላዊ ሴንትራል ኮማንድ ቡድን አባላት ያሉትን አንድ አማራዊ ድርጅት መመስረቱን ተከትሎ የፋኖ ኃይሎች በከፍተኛ ሞራል በመንግስት ወታደሮች ላይ ማጥቃትም ይጀምራሉ ተብሎ ይጠበቃል። በዚህ ከፍተኛ በሆነ ማጥቃትም ነጻ ቀጠናዎችን ዳግም የመቆጣጠርና ወደ ከተሞችም ከፍተኛ ማጥቃት ይጀምራል ተብሎ እንደሚጠበቅ ነው የተነገረው። በመንግስትና በፋኖ ኃይሎች መካከል የሚደረገው ውጊያ በቀጠለበት በዚህ ጊዜ በቋራ ቀጠና አሁን በዚህ ሰዓት ከባድ ፍንዳታ እየተሰማ እንደሚገኝ ለማወቅ ተችሏል። 2 የጦር ጀቶችም እነ ፋኖ ዘመነ ካሴ አሉበት ወደ ተባለው ቀጠና ስለመንቀሳቀሳቸው የተነገረ
እየተነገረ ቢሆንም የፋኖ ኃይሎች ግን በቂ ዝግጅት ያደረጉ በመሆናቸው የመጣውን የመንግስት ሰራዊት እንዳመጣጡ እየተቀበሉት ይገኛሉ ተብሏል። የአማራ ፋኖ ብሔራዊ ኃይል በተመሰረተ በሰዓታት ውስጥ ዘመቻ ያውጃል ተብሎ እንደሚጠበቅ ነው የተነገረው። ፋኖ ዘመነ ካሴ፣ ፋኖ ሀብተ ወልዴ፣ ፋኖ ምሬ ወዳጆና ፋኖ ደሳለኝ ሲያስብ ሸዋ አራቱ በግንባር ፊት ለፊት የቪዲዮ መግለጫ መስጠታቸው ደግሞ የመንግስትን ወታደሮችና የፖለቲካ ኃይሉን በከፍተኛ ሁኔታ እያስደነገጠ ስለመሆኑ ለማረጋገጥ ተችሏል። ይህ በእንዲህ እንዳለም አሁን በዚህ ሰዓት ጀነራል አበባው ታደሰ በቋራና በአካባቢው እየተደረገ ያለው ውጊያ ከመንግስት አቅም በላይ በመሆኑ ወደ ስፍራው እንዲንቀሳቀስ ተደርጎ ውጊያውን በቀጥታ እየመራ ነው ተብሏል። አበባው ታደሰ አሁን ጎንደር ስለመግባቱም ነው ለማወቅ የተቻለው። አድማጮቻችን ለአሁን የነበረን መረጃ ይመስላል። አዶኒ ኒውስ ቀዳሚ ምርጫችሁ ይሁን። ደህና ሁኑ።